ሰላም ሰላም ተመልካቾች፣ የወርቅ ዋጋ አሁንም ግስጋሴውን ጨምሮ ነው ያለው። ዛሬ ደግሞ የካቲት 4 2018 ዓ.ም ሁሉንም ካራቶችን የሚመለከት የጥሬ ወርቅ ዋጋ መረጃን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ሁኑ። በአሜሪካ ዶላር እንዲሁም በኢትዮጵያ ብር ከ14 ካራት ጀምሮ እስከ 24 ካራት በጥሬው ዛሬ በኢትዮጵያ በስንት በመሸጥ ላይ ይገኛል የሚለውን መረጃ ቀጥሎ የምንነግራችሁ ይሆናል። ትላንት የነበረበት ዋጋ ምን ይመስል ነበር፣ እንዲሁም ዛሬ በምን ያህል እየተሸጠ ነው፣ ጨምሯል ወይስ ቀንሷል የሚለውን የምንመለከት ይሆናል። በእርግጥ የሚቀንስባቸው ሁኔታዎች ብዙ ጊዜ ከ10 እጅ 1 እጅ ነው። ምክንያቱም እንዳየነው እስካሁን እንደመጣንበት የመረጃ አዝማሚያ ከሆነ ከሚቀንስበት ይልቅ የሚጨምርበት ብዙውን ጊዜ ከፍተኛ ነው። ዛሬም መረጃው የሚያሳየው ምንድን ነው የሚለውን አብረን እንመለከታለን። መቼም የምትከታተሉን ተመልካች አድማጮች ዛሬም እንደሚቀንስ የምትገምቱ ከሆነ ተሳስታችኋል። ቀንሱ አይደለም ያለው፣ ነገር ግን ምን ደረጃ አለ የሚለውን መጨመር እንደውም መቀነሱን እያስመለከትኩ እስከመጨረሻው አስቃኛችኋለሁ ማለት ነው። ቪዲዮውን ስትጀምሩ ላይክ ማድረግ አይረሳ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቤተሰብ በመሆን አብሮነታችሁን መቀጠልና ይህንን ወርቃማ የሆነ ቤተሰብ መቀላቀል ይቻላል። አሁን ቀጥታ ወደ መረጃው ነው የምንሄደው። ከ14 ካራት ነው የምንጀምረው። 14 ካራት 1 ግራም ወርቅ ዛሬ 14671 ከ27 እየተሸጠ ነው የሚገኘው። ይህ ከፍተኛ የሆነ ጭማሪ ነው። ትናንትና 14348 ነበር። ዛሬ ላይ እንግዲህ በ14 ካራት ብቻ ከ300 ብር በላይ ጨምሮ ነው ያለው። ትናንትና የ14 ካራትን ሳመላክታችሁ ከትላንት ወዲያ ከነበረው ዋጋ አንጻር የ200 ምናምን ብር ጭማሪ ነበር። ዛሬ ግን በትላንትና በዛሬ ብቻ የ300 ብር አካባቢ እየተሸጠ ነው የሚገኘው። በ94 ከ79 የአሜሪካ ዶላር እየተሸጠ ነው የሚገኘው ማለት ነው። ትናንትና በአሜሪካ ዶላር እየተሸጠ የነበረው 14 ካራቱ በ93 ከ69 ነበር። እንግዲህ ከ1 ዶላር በላይ ጭማሪ አለው ማለት ነው። በመቀጠል የምንመለከተው የ15 ካራቱ ነው። 15 ካራቱ ዛሬ ላይ በ15719 ነው በመሸጥ ላይ የሚገኘው። ትላንትና 15373 ከ45 እየተሸጠ እንደነበረ አይረሳም። ይህም እንግዲህ ወደ 350 ብር በላይ አካባቢ ጭማሪ እንዳለው ለመመልከት ችለናል ማለት ነው። በአሜሪካ ዶላር 15 ካራቱ 101 ከ56 እየተሸጠ ነው የሚገኘው። በመቀጠል የ16 ካራቱን ስንመለከት እንዲሁ 16 ካራቱ በ16767 ከ17 እየተሸጠ ነው። ትላንትና 16398 ከ34 ነበር እየተሸጠ የነበረው። እንግዲህ እስካሁን ያየናቸው ካራቶች ጭማሪያቸው ከ300 ብር በላይ ነው። 16 ካራቱ እንዲሁ ከ300 ብር በላይ በሆነ ዋጋ ጨምሮ ነው ያለው ማለት ነው። ቀጣይ የምንመለከተው ካራታችን ደግሞ ባለ 14 ካራቱ ነው የሚሆነው። 14 ካራቱ ዛሬ የካቲት 4 2018 ዓ.ም በስንት እየተሸጠ ነው ካላችሁኝ በ17815 ከ12 ወይም ደግሞ በአሜሪካ ዶላር በ115 ከ10 እየተሸጠ ይገኛል። ትናንትና እየተሸጠ የነበረበት ዋጋ 17423 ከ24 እንደነበረ የማይረሳ ነው። እንግዲህ ጭማሪው አሁንም ቀጥሏል ማለት ነው። ማን ነው የወርቅን ዋጋ ማቆም የሚችለው የሚለው ነገር አጠያቂ ነው። ምክንያቱም አሁን እየሰማነው እየተመለከትነው እንዳለው የዓለም የኢኮኖሚ ውጥረት እንዲሁም ደግሞ የዶላር ጠንካራ መሆን፣ በተጨማሪም ደግሞ የባንኮች ከመቼውም ጊዜ በላይ ወርቅን እንደ ሀብት ማከማቻ በሚል በብዛት የሚያከማቹበት መጠን መጨመር፣ እነዚህ ሶስት ዋና ዋና ነገሮች መቼም የወርቅን ጭማሪ እጅግ በጣም የሚያፋጥኑ ነገሮች እንደሆኑ ይታወቃሉና እነዚህ ነገሮች እስካልቆሙ ድረስ አሁንም ቢሆን የወርቅ ቅናሽ የማይታሰብ ነው ማለት ነው። በመቀጠል ማስመለከታችሁ የ18 ካራቱ ነው። 18 ካራቱ እየተሸጠ የሚገኘው ዛሬ ላይ በ18863 ከ07 ነው። በአሜሪካ ዶላር ደግሞ በ121 ከ87 እየተሸጠ ይገኛል። ትናንትና 18 ካራቱ 18448 ከ14 እየተሸጠ እንደነበረ የማይረሳ ነው።
ተመልካች አድማጮቻችን የተከታተላችሁ ያላችሁት የዛሬን የወርቅ ዋጋ በጥሬው በስንት በመሸጥ ላይ ይገኛል የሚለው መረጃ ነው በመስማት ላይ ያላችሁት። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። እየተመለከታችሁ ያላችሁት ቤተሰብ ከሆናችሁ ከሆነ እንግዲህ ላይክ በማድረግ ሌሎቹ ጋር በብዛት እንዲደርስ ታረጉ ዘንድ በማክበር እጠይቃለሁ። አሁን ቀጣይ የምንመለከተው የ19 ካራቱ ነው የሚሆነው። 19 ካራቱ ዛሬ ዕለተ ሮብ የካቲት 4 2018 19 ካራቱ በ19911 ከ02 እየተሸጠ ይገኛል። በአሜሪካ ዶላር በ128 ከ64 ከትላንት ተመሳሳይ ቀን ጋር ሲነጻጸር ይህም በ500 ብር አካባቢ ጭማሪ ኖሮት ነው የተሸጠ የሚገኘው። ትላንትና ታስታውሱ ከሆነ 19 ካራቱ 19473 እየተሸጠ ነበረ ብያችሁ ነበር። በመቀጠል 20 ካራቱን ስንመለከት 20 ካራቱ ዛሬ ላይ በ20958 ከ96 ሲሸጥ በአሜሪካ ዶላር ደግሞ በ135 ከ42 እንደማለት ነው። ቀጥሎ የምንመለከተው ደግሞ የትላንቱን ዋጋ 24 ካራቱ ስንት እንደነበረ የምንመለከት ይሆናል። 20 ካራቱ በትላንትናው ዕለት 20497 ከ93 ነበረ እየተሸጠ የነበረው። በመቀጠል የምንመለከተው ደግሞ ሁላችሁም በጉጉት የምትጠብቁት የካራት አይነት የሆነው 21 ካራት በተለይ በኢትዮጵያ እጅግ በጣም ተመራጭና ተፈላጊነት ካላቸው የካራት አይነቶች እንደሆነ ይታወቃል። አንደኛ ዋጋቸውም ከሌሎች ካራቶች ጋር ሲነጻጸር ይህን ያህል ብዙ የሚባል አይደለም። አሁን ጨመረ እንጂ ወርቅ የዛሬ ዓመት እና በፊት በነበረው ጊዜ ላይ በ1 ግራም ራሱ 21 ካራት ሆኖ የዛሬ ዓመት እና 2 ዓመት በፊት በ10 ሺህ ብር በ11 ሺህ ብር የሚገኘው ነው። አሁን በዚህ ዓመት ብቻ ባልታሰበ ሁኔታ በከፍተኛ ደረጃ ጨምሮ እየተሸጠ ያለውና ከቅርብ ጊዜያቶች እንግዲህ በተለይ በዚህ 1 ዓመት ወዲህ እጅግ በጣም ከፍተኛ የሆነ የወርቅ ዋጋ መናር ስላለ ዋጋዎቹ ምንም እንኳን ልንለምዳቸው አልቻልንም። ምክንያቱም በተለይ ከ18 በላይ ያሉት ካራቶች እንዳለ የሚሸጡት ከ18 በላይ ወደ 20 በተጠጉ ዋጋ በተለይ ደግሞ ውጪ ሱቅ ላይ እንግዲህ ከ23 ከ24 በላይ ነው እየተሸጡ የሚገኙትና ዋጋቸውን በፊት ወርቅ የምትገዙ የምትሸጡ ሰዎች የበለጠ ታውቃላችሁ። አሁንም እንግዲህ እየገዛችሁ እየሸጣችሁ ያላችሁት ምናልባት እነዚህ አይነት ካራቶችን ከሆነ ምርጫችሁ ከ20 ሺህ በታች የለም። በተለይ ደግሞ ከፍተኛ የሆነ መጠን ያለው ካራት ከ18 ከ17 በላይ ከሆነ ከፍተኛ የሆነ ዋጋን እያስወጡ ነው የሚገኙት ማለት ነው። ዛሬ ላይ 21 ካራት በስንት ካላችሁ በጥሬው 22006 ብር ከ91 ነው። ወይም ደግሞ በአሜሪካ ዶላር በ142 ከ19 በመሸጥ የሚገኘው ትላንትና 21522 ከ63 እየተሸጠ ነበር። በመቀጠል የ22 ካራትን ስንመለከት 22 ካራቱ 23054 ብር ከ86 ይሸጣል። በአሜሪካ ዶላር ደግሞ በ148 ከ96። በመቀጠል የምንመለከተው የ22 ካራቱን የትላንትና ዋጋ ምን ይመስል ነበር፣ በስንት እየተሸጠ ነበር የሚለውን ስንመለከት በ22547 ከ72 እየተሸጠ እንደነበረ አይረሳም። በመቀጠል የምንመለከተው እንግዲህ ለተለያዩ ኢንቨስትመንት አማራጮች የሚሆኑትን የ23 ካራት እና የ24 ካራትስ ዋጋ በምን ያህል እየተሸጠ ይገኛል የሚለውን እንመለከታለን። የ23 ካራት 24102 ብር ከ81 እየተሸጠ ይገኛል። ተገኘ ደግሞ በ155 የአሜሪካ ዶላር ማለት ነው። ትላንትና 23572 ከ62 እየተሸጠ ነበር። 24 ካራቱን ስንመለከት እንግዲህ 24 ካራቱ 25150 ከ76 ይሸጣል። ወይም ደግሞ በአሜሪካ ዶላር በ162 ከ50 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ 24597 ከ52 በመሸጥ ላይ እንደሚገኝ እንግዲህ መረጃው ያመላክታል። ተመልካች አድማጮቻችን ለዛሬ ለየካቲት 4 ለዕለተ ሮብ 2018 ዓ.ም በጥሬው የወርቅ ካራቶች በዚህ ዋጋ እየተሸጡ ይገኛሉ የሚለው መረጃ አደረሰናችኋል። ይህ መረጃ ኦፊሻል በሆነ መንገድ ብሔራዊ ባንክ በነገረን መረጃ መሰረት ነው ያቀረብንላችሁ። እስካሁን ድረስ አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። የውጭውን ዋጋም እንዲሁ የተለየ ለውጥ ካለው ወደ በኋላ አካባቢ ማቅረብላችሁ ይሆናል። ሰላም ሁኑ በያላችሁበት።
ላይክ ማድረግ እንዲሁም ቤተሰብ መሆን እንዳይረሳ።